ቆይ ምን ማለት ነው ልጅን ካላገባ ብሎ እንደዚህ ማሰቃየት? የትኛው ጠበቃ ነህ አንተ ነን ስለ ልጅ የምታስፈራራኝ? አሁንሳ በዛው ይሄ ሰውዬ ምንም ብለው ነው ደግሞ የሰው እንደዚህ ያደረገው? ምንምስ ብትገቢ አብሬሽ ይገባል። መች ተነካሽና ነው እንዲህ የሚያረግሽ? የምን ባል ነው የምትዩ? አንቺ እኮ ገና ተማሪ ነሽ። የቤቱ ስራ እንዴት አድርጌ እሰራለሁ? በይ ኧረ እማዬ የሞተች አስመሰልሽው። ተረጋጊ እንጂ ስላደይ ምን ይመለከትሻል? ቆይ አንቺ መቼ ነው የምትቀየሪው? ልጅ ነሽ ብዬ እስከ ዛሬ ዝም አልኩሽ። ሁላችሁም የእጃችሁን ታገኛላችሁ። እሺ ዳፎ እንዳነኳት አደይ። ማን ነው ደግሞ እንዴ? የከተማ የከንፈር ወዳጅ ይሆናል እንግዲህ። ይኸውልህ አጠር ላይ ተንጠላጥሎ ሲያይ አናቱን ብዬ አስሬ ያመጣሁት። አደይ አልጎድሽም ማለት ደህና ነሽ? ለምን መጣ? ጫኔ እና አሁን በዚህ ሰዓት ይዘው ትመጣለህ? ምን ላድርግ? ና በደንብ ሰረው ንገረው። ምን አባቱ እባካችሁ ተውት። እሱ ምንም የሚያውቀው ነገር የለም። ተው እባክህ፣ እንደፈለግህ አድርገኝ። እሱን ተው። ዝም በይ አንቺ ገና ለገና ወዳጀ ብዙ ነሽና በለው በደንብ። አዎ እናንተ ምን እያደረጋችሁ ነው? ምንድን ነው እስኪ ምንድን ነው ደግሞ ይሄ? ጋሼ ጸጉረ ልውጥ ሰው ነው። የእሷ የከንፈር ወዳጅ ሳይሆን አይቀርም። ያው አጥሩ ስር ተደብቆ ሲያይ ነው አግኝቼ አንቄ ያመጣሁት። በቃ ተው ውጡና። እሺ እሺ ማንኛ አልክ ደግሞ አንተ? አባዬ እባክህን እሱን ከዚህ ያስወጣው። ዘይ የከንፈር ወዳጅ ነው። ማንኛ አንተ አትናገርም? የአደይ አባት ቆይ ምን እያደረጉ ነው? እንደዚህ ማድረጉ አግባብ ነው? ቆይ አደይ ምን አይነት አባት ነው ያለሽ? ስለ አባትነት አንተ አታስተምረኝም። ምን አባክ ሰራ እዚህ መጣ? ምን ልታረግ ግቢ የሰፈር የመጣ? አደይን ፍለጋ። አንተ ምን ሆነህ? ምን አገባህ ስለ ልጅ? እንዴት አያገባኝም? አደይ እኮ ናት። ስማ መናገሩ አማርኛ አይደለም። ምን አገባህ? አባዬ እሱ ምንም ነገር አያውቅም። ድንገት ከተማ የምሰራበት ቤት ሳልነግራችሁ ስለመጣሁ ነው ተከትሎኝ የመጣው እንጂ ምንም ያውቀው ነገር የለም። አደይ ያለ ፍላጎቷ እንደዚህ ማድረግ በሕግ ያስቀጣል። አደይ ትልቅ ልጅ ናት። በራሷ መወሰን በራሷ ማገናዘብ የምችል ልጅ ናት። ይኸውልዎት አደይን እንደዚህ የማድረግ መብት የለዎትም። እሺ ዴቭ ተው። አልተውም አደይ። ቆይ ምን ማለት ነው ልጅን ካላገባ ብሎ እንደዚህ ማሰቃየት? ይኸውልዎት አደይ አባት ልጅን እንደዚህ ማድረግ በሕግ ያስቀጣል። እሺ እኔ ደግሞ ከኋላዬ ብዙ ሰዎች እየመጡ ነው ያሉት። ከሕግ አያመልጡ። ቆይ የትኛው ጠበቃ ነህ አንተ ነን ስለ ልጅ የምታስፈራራኝ? ነው ሌላ የጀመራችሁት ነገር አለ? ኧረ አባዬ ምንም ነገር የለም። ዴቭ ወንድሜ ነው። ወንድም አባሽ አንቺ ባለጌ። ለካ ከዚህ ጎረምሳ ጋር ተጫጭተሽ ነው እኔን መከራዬን የምታሳይኝ። ጫኔ ና ኑ በል ይሄን ልቡ ያበጠበትን ልቡን አስተንፍስልኝ እባክህን አባዬ። በምትወደው አባት ልለምን። ዴቭን ተው። እሱ ምንም የሚያውቀው ነገር የለም። ስሚ እሺ ብለሽ እኔ የመረጥኩልሽን የምታገቢ ከሆነ አንቺም እሱም ነጻ ትወጣላችሁ። አለዛ ውርድ ከራሴ። ጫኔ። አቤት ጋሼ። ስማ ነቃ ብላችሁ ጠብቁ። በእናንተ እንዝላልነት አንድ ነገር ቢፈጠር ውርድ ከራሴ። እሺ ጋሼ፣ እሺ ነቃ ብለን ነው የምንጠብቀው። አጅሪት ለካ ከተማ ከሱ ጋር ተፈጣጥመሽ ኖሯል። እዚህ አላገባም ቡራ ከረዩ የምትይው ጫፏ እንዳነካት አንተ ዝም በል አንተ ዝም በል። የሚስት ሳይ በቃ እኔ ላይ እንደዚህ አታድርግ ጫኔ። ምንም እህት ባይኖራችሁ ለእናታችሁ ስትሉ እንደዚህ አታርጉ። ምን እዛው ከአባትሽ ጋር ተስማሚ እንጂ እኛ ምን ማድረግ እንችላለን? የሮማንን ስቃይ እኔ ላይ አትድገሙ። ተው እባካችሁ። ዝም በይ። እስሬ ሮማን አትበይ።
ሮማን አንዴ የኔ ሆናለች። እሺ ትንበይ አልኩት። አንተ ውሻ ትሰማኛለህ? አደይን ጫፎ እንዳነካት እንዴ ማን የተኖሩት? የአደይ አባት ናቸው። ካዩኝ ከዚህ ሰፈር አያስኬዱኝም። ለምንድን ነው የማያስወጡ? አደራ አለበት። የምን አደራ? አባቴ ከመሞቱ በፊት አደራ ብሎት ነው የሞተው። እንዴ ከአባትየው ጋር የምታወቅ ሆነ ለምን አደይን አታስመልጣትም? ከዛስ እኔ እንዳስመለጥኩ ሲያውቅ ምን የሚያደርግ ይመስላል? እንዴ የት ያገኘዋል? አንተም ታመልጣለህ፣ እኛም እናመልጣለን። እንደውም በቃ ጓደኛዬ ነው ብለህ አስታውቀኝ። ይህን ሁሉ ዘመን አንድ ቀን መጥቼ ሳልጠይቀው አሁን አደይን ተከትዬ ስመጣ የማይጠራጠር ይመስላል? እና ታዲያ ምን ይሻላል? አሁን ቢያንስ ዴቭ አጠገቡ አለ። እሱ እያለ ምንም ነገር አያደርጓትም። ይኸውልህ አሁን ማድረግ ያለብን መረጋጋት ነው። ከዛ በኋላ አንተ እንዳልከው ማድረግ ነው። ሌላ ምን አማራጭ አለ? ወይ ሁለቱ ሰዎች እስኪወጡ እንጠብቅ፣ ወይ ደግሞ ራቅ ብለን እንከታተላቸው። ይኸውልህ ከዴቭ መማር ይኖርብናል ኪንጎ። እዛ አካባቢ በፍጹም መታየት የለብንም። አሁን ወደ ቤት እንሂድ። እንዴ ዳይመንድ፣ አደይ እንዴት እዚህ ጥናላት እንሄዳለን? እና እዚህ ቆመን ጅብ ይብላል? እየመሸኩ ነው። ታዲያ እናቷ ጋር ተመልሰን ምንም ሳንይዝ ልንሄድ ነው? እስከ ጠዋት ከሚጨነቁ አሁን ያለውን ነገር ሄደን ብናሳውቃቸው አይሻልም? ወይ በቃ እኔ እዚህ ልጠብቅ፣ አንተ ነግራቸው ነው። እኔ ነኝ አንተን አምኜ እዚህ ጥዬ የሚሄደው? በል እባክህ ና እንሂድ ወደ ቤት። ባይሆን ስንመለስ አሸናፊን ይዘን እንመጣለን። እኔ እኮ በማያገባኝ ነገር አሰቃያችሁኝ እኮ መከሬን በለው። በእናትህ ምን አደይ ቴና ስትል አልነበር እንዴ? እኮ ለአሸናፊም ከኔ እኩል እህቱ ነች። አሸናፊ ወንድም ነው? አብሮ አደጌ ነው። በጣም ነበር የምንዋደደው። አሁንስ ስለ ተራራቅን እንጂ ልክ እንዳንተ ነው። እሱ ሁሉ ጊዜ ካጠገቤ አይጠፋም። ይገርማል። ለመጀመሪያ ጊዜ ከተማ ከሱ ጋር ነበር የወጣ ነው። ከሱ ጋር ነው ከሀገር ለመውጣት ስሞክሩ የተያዛችሁት? አይገርምም? ከሱ ጋር ነበር መጀመሪያ የተያዝነው። ያው በቃ እሱ እናቱ ታማ ስለነበር ተመለሰ። እኔ ደግሞ እዚህ ማንም ስለሌለኝ ቀጥ ብዬ ወደ ከተማ ገብቼው ካንተ ጋር መኖር ጀምሮ። አይገርምም? የሰው ልጅ ባሰበበት በፍጹም ኖሮ አያውቅም። እሱማ እንዳሰብነው ብንኖር እኔም ከአደይ ጋር ተጋብቼ ነበር የምኖረው። ይኸውልህ ኪንጎ፣ አደይ ላይ ያለን ተስፋ ብትቆርጥ ይሻላል። ይኸውልህ እኔ እንደዛ የምልህ ከእሷ ጋር እንድትሆን ስላልፈለግኩ አይደል፣ ግን በቃ አይሆንም። ዴቭ ይኸውልህ በዚህ አያያዙ አደይን አሳልፎ አይሰጥም። ይሄን ወቅ እሱ ማን ስለሆነ አሳልፎ የማይሰጠኝ? ሲጀመር የዚህ ሁሉ ነገር ወሳኝ አደይ ናት። የኔን ፍቅር እንዳትቀበል አባቷ ነበር ያደረገው። አሁን ደግሞ ከአባቷ ነጻ አወጣታለሁ፣ ፍቅሬን ትቀበላለች። እንደሱ ብለህ ተስፋ አታድርግ እንዴ። በልቧ ምን እንደምታስብ እኮ አናውቅም። ምናልባት ዴቭን ወደው ቢሆንስ ምን ታውቃለህ? አይ በፍጹም አታደርጉም። እሱም በፍጹም ልትወዷች። ለምንድን ነው የማትወደው? አንዳንዴ ይኸውልህ እንደዚህም ብሎ ማሰብ አሪፍ ነው። ይኸውልህ እኔ ግን የሚመስለኝ አደይ ዴቭን የምትወደው ነው። ራስን እንደዚህ ብለህ ብታሳምን ነው የሚሻል። በጣም ይቅርታ ግን እኔ ግልጹን ስለነገርኩ እንዳይደበር። እንዴት? ለምን እንደዚህ ታስብ ቻልክ? የነገረች ነገር አለ? ይኸውልህ በሰው የተከበበ ሰው ሁል ጊዜ ምርጫው ብዙ ነው። በቃ አደይ ሞኝ አይደለችም። ቆይ አንተ ምን አለ እስቲ ንገር። መኪና አለ፣ ቤት አለ፣ ወይ ልትወድ ይገባል ወይ ደግሞ ህይወቷን ልቀይርላት ይገባል። እስቲ ንገረኝ አንተ ምን አለ? ይኸውልህ ኪንግ፣ አደይ ላይ ያለን ተስፋ ቆርጠህ ፊትህን ወደ ሌላ ብታዞር ነው የሚሻል። እኔ ይኸውልህ የሚጠቅምን ነው እየነገርኩ ያለሁት። አደይ እንደዚህ አታስብም። አብረን ሰርተን እንቀይራለን። እኔም እዛ ሄጄ ነገሮችን አመቻቻለሁ። ሲጀምር እንዴት እኔ በባዶ ነገር እንደዚህ ያስባለሁ? አረ ኪንጎ ሙድ አትያዝ እንዴ! ገና ለገና ናሳ ከገባው ብለህ ነው እንዲህ የምታስበው? እመነኝ፣ ይኸውልህ ምናልባት ተስፋ የሚኖር ከእሷ ጋር አብራችሁ ከሄዳችሁ ነው። ብር አጠራቅመን ጨርሷለን። ሲጀመር ይህ እኮ የሚያሳስብ ነገር የለም። ስንመለስ እንጨርሷለን። ኪንጎ ግን አይደብርማ? ምንድን ነው የሚደብርኝ? ይኸውልህ ኪንጎ፣ እንደዚህ ሀቃቁን ስለምነግር እንዳይደብር። እኔ እንድትጎዳ ስለማልፈልግ ነው። ከፈለክም ተቀየመኝ፣ እኔ አይመለከተኝ። ለምን እቀየምሃለሁ? ጓደኛ አይደለ እንዴ? ግን ካሁን በኋላ በቃ አደይ አንተ አትሆንም እያልክ ተስፋ አታስቆርጥኝ። እንደዛ ስትለኝ በጣም ነው የሚደብር። ካልሰማ የራሱ ጉዳይ። በኋላ ይኸውልህ የሆነ ነገር ስትሆን መጥተህ የምታለቅሰው እኔ ጋር ነው። ዳይመንድ ምን አለ በለኝ ደግሞ ታያለህ። ታውቃለህ ግን ዳይመንድ፣ ሳትነግረኝ እንዴት አውቃለሁ? ምንድን ነው? አደይን ካየሁ አቆየሁ። ልቤም አይኔ መኳታል። ኧረ በስመ አብ! አንተ ምን ይዤ ነው እንዴ? አይኔ ልቤ ጅኒ ጃንካ ቁልቋል ምናምን ትላለህ እንዴ? አንተ አይደብርም እንዲህ? በቃ እንሂድ። ይኸው በቃ እዛው ታለቃቅሳለህ። አደይ ጋር እንሂድና ትነግራታለህ። አንተ ቆይ መቼ ነው የኔን ስሜት የምትረዳው? እንዳንተ እንደዚህ የሰመጠ ፎንቃውስ ስገባ አስበዋል? ከከተማ ገጠር ድረስ ለፎንቃ ብዬ ስሰደድ። ኧረ በእናትህ እንደዚህ አይነት ፎንቃማ እንዲዘኛ እንዳትመኝልኝ። እንዲህ ቀልደኛ እንዲህ ልቤ ተጨንቋል። በቃ አንተ ታሾፍብኛለህ።
ቀልደኛና ላለቀሰልህ ደፋር ቀልደኛ ነህ አንተ በና ይሄ ሁሉ ጥርጣሬ እንዲፈጠርብህ ያደረገችው ያቺ ሌላታ በፊት እኮ በጣም ነበር የምታምነኝ። አሁንም አላምንሽም ማለት አይደለም። ዛሬም ቢሆን አምንሻለሁ። ነገር ግን ሁሉም ነገር እርግጠኛ መሆን ስላለብን ነው። እኔ በጣም ተጨንቄያለሁ ይላ። የማደርገው ነገር ሁሉ ግራ ገብቶኛል። እናቴ ራሱ በድንጋጤ መሞቷ ነው በቃ። እሺ ቆይ አሁን እኛ ምን ማድረግ ነው ያለብን? ባርኪም ቢሆን እናትሽን አላገኛትም፣ አድራሻችሁንም አላገኘም፣ ወንድምሽንም አላገኘም። ወይ ለምን እንደዚህ አታረጊም? አንቺ ሂደሽ አገናኛቸው። አውቃለሁ ይሄን ሁሉ ጥርጣሬ ያመጣችብህ እቺ ምቀኛ ለሊናታ። ቤዛ ድጋሚ ለሊ እንድትናገራት አልፈልግም። እዚህ መኖር ካልፈለግሽ መውጣት ትችላለሽ። ምንድን ነው የኔ ቆንጆ ጨረሽ? አዎ ጨረስኩ። ቤዛ ግን ይሄ ቤትና ይሄ ሶፋ የተመቸሽ ትመስላለሽ። እኔ ምልሽ ግን መቼ ለመሄድ አሰብሽ? ወዴት? ወደምትሄጂበት ነው። እሄዳለሁ ብዬ ነበር እንዴ? እና እዚህ ልትቆይ ነው ያሰብሽው? ባርኪ እስኪመጣ ድረስ ነው የምቆየው። እሱ ሲመጣ እሄዳለሁ። አስቸገርኳቸው አይደል? ባርኪ የሄደበትን ጉዳይ ቶሎ እንዲጨርስ ንገሪው። እኔም ከደወለልኝ እነግረዋለሁ። ቤዛ አንቺ ብዙ እዚህ መቆየታችን ለሊ ባንቺ ደስተኛ አይደለችም። እና እሷ ደስተኛ ስላልሆነች ነው እኔ እንዴት የምትነግሪኝ? ቆይ እኔ ምን አደረኩሽ ለሊ? እዚህ በመሆኔ የተጎዳሽ ነገር አለ? ማናውን ሂጃለሽ? ባርኪ እስኪመጣ እዚህ ቆይ። ነገር ግን ከዛ በኋላ ከዚህ ቤት መውጣት ይኖርብሻል። እዚህ ቤት ውስጥ መኖር የምንችለው እኔና ኢላ ብቻ ነን። በመካከላችን ማንም ሰው እንዲገባ አልፈልግም። እሺ አንተም እንደዛው ነው የምትለኝ? ኢላ እኔ እኮ ሰዎች አሉኝ ጓደኛ አለኝ ብዬ ነበር የመጣሁት። ቆይ እኔ ምን አጠፋው? ምን አጥፍቼ ነው እንደዚህ የምትሆኑብኝ? ቤዛ በቃ ተረጋጊ እንዴ። ትልቅ ነገር እኮ አይደለም የተባልሽው። ለሊ አንቺም እሷ ላይ ጠንከራ አትበይባት። እሷ ባርኪ እስኪመጣ አይደል እዚህ የምትቆየው? እስከዛ ታገሲ በቃ። በቃ መታጠቢያ ቤት ደርሼ ለሊ ስልጣን ሲሰጥሽ በቃ ምንም አልተቻልሽም። እኔ እኮ ልጅቷ እንደዚህ የምናገራት አንቺ እንድታከብርሽ ብዬ ነው። አንቺ ግን ከኔ ብሰሽ ተገኘሽ። ለሊ ደግሞ ቤዛ ጥሩ ልጅ ናት። ማ ይቺ ናት ጥሩ ሰው? ጥሩ ሰው አታውቅም ማለት ነው። ያለባን ነገር ላይ ተጨምሮ ፍቅር ከቤት ስታባረራት ደህና አትመስለኝም እንጂ እኔ የማውቃት ቤዛ በጣም የተረጋጋች ልጅ ነበረች። እሱማ አዎ፣ እኔም እኮ ለተባበራት እየሞከርኩ ነው። ግን ይቺ ልጅ ምንም ላምናት አልችልም። አንተንም የምትወድ የሆነ የምትመኝ ይመስለኛል። አልሆንላት ብሎ ነው እንጂ። እባክሽ ለሊ የማይመስል ነገር አታውሪ። አሁን የምታውሪ ነገር ባርኪ ቢሰማ ደስ የሚለው ይመስልሻል? በጣም ነው የሚቀየምሽ። ደግሞ ከባርኪ ጋር ሳይሆኑ በፊት እኔና ቤዛ አውርተን የጨረስነው ጉዳይ ነው። አንተ ጨረሰ ሊሆን ይችላል። ለእሷ ምንም አይነት ስሜት ላይኖርህ ይችላል። ነገር ግን እሷ ከአይኗ ላይ ብዙ ነገር ተረድቻለሁ። እንደው ምን አለች ለሊ ትለኛለህ? ቤዛ ታፈቅራለች። ለሊ እስኪ ሻይ አፊልኝ። እኔ ከኤላዬ ጋር እያወራን ነው። እንዲሁም ከቻልሽ አትረብሽን፣ ራስሽ ገብተሽ አፊ። እንግዳ አይደለሁ? ምን አልተነስተሽ ብታፊልኝ? ቆይ ምንሽ ይቀነሳል? ቤዛ አሁን ሻይ ማፍላት ከብዶሽ ነው ብለህ የምትጠይቂያት? አይ ቶ በቃ እኔማ የሷ ክፋት ገርሞኝ ነው። ክፋት? ይሄን አሁን ያወራሁት ክፋት ከሆነ አንቺና ፍቅር የምታደርጉት ነገር ምን ሊባል ነው ባክሽ? ደፋር። የመንደሩ የመጨረሻ ቤቶች ተለቀዋል። በኮሪደር ልማቷ እያሸበረቀች ባለችው በለቡ መብራት በ65000 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት በካሬ እስከ 20,000 ብር ቅናሽ የተደረገባቸው ግንባታቸው 50% በደረሰው ብሎኮቻችንና ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ ማለትም ከ475000 ብር ጀምሮ ከ60% የባንክ ብድር አማራጭና እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከባለሃያዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ አሁኑኑ ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት። ምን ነው ብርሃን? መሽቷል እኮ ለምን ቆያችሁ እንዴ? በሰላም ነው? ሮማን ሽሮ ስሪልኝ ብላኝ የቆየሁት። ስለ እህቴ ምንም የሰማችሁ ነገር የለም።
እጇን ታስራ ነው እንዴ? ምን እጇን ብቻ እግሯንም ጠፍንጓት አለ እንዴ የሚሄደው? ማናት? አደይ ተገኘች? እነ ደም አልተመለሱም እንዴ? አረ የለም አልተመለሱም። እኔ እኮ እነሱ ጋር የሄዳችሁ ብዬ እንደው ልጅ ከዚህ በኋላ ተስፋ አላት። ዴቭ እኮ ስደውልለት ስልኩ አይሰራም፣ ዝግ ነው። ምን ሆኖ ነው? ያው ባትሪ ዘግቶበት ይሆናል። እንዴት ዋላችሁ? እግዚአብሔር ይመስገን። ደህና ዋላችሁ? ደም እሺ፣ ቦታው እንደ በፊቱ አይደለም። አደይን ለመውሰድ አሁን አይመችም። እንዴ ዴቭስ? ሊዱ ዴቭ እዛ ነው ያለው። የት? እዛ ትታችሁ ስመጣችሁ ወንድሜ? ሊዱ በእናትሽ ተረጋጊ። ዴቭ ይኸውልሽ ከአደይ ጋር ነው ያለው። አባዬ ዴቭን የሚያዘው? አዎ ዴቭንም ይዞታል። እናንተ የተረገማችሁ ወንድሜን ጥላችሁ ትመጣችሁ? እስቲ ተረጋጊ ሊዱ። ወዴት ነው የምትሄጂው በዚህ ሰዓት? ተወኝ፣ እኔ በቃ ዴቭ ጋር መሄድ ነው የምፈልገው። ይኸውልሽ እኔ ተውሻለሁ፣ ግን የጅብ ራት መሆን ካልፈለግሽ አርፈሽ ተቀመጭ። ወይኔ ወንድሜን ጅብ ሊበላው ነው። ወይኔ ዴቭ። አረ ሊዱ ተረጋጊ ባክሽ። ብርሃን ቆይ አትሰሚያቸውም እንዴ? አንቺ ምን አይነት እህት ነሽ? አደይና ዴቭን እኮ ጅብ ሊበላቸው ነው። እነሱም ቤት ውስጥ እኛም ቤት ውስጥ ነው ያለ ነው። ከየት መጥቶ ጅብ ይበላቸዋል? ደመቀ እኮ ያለው በይሳት ውጪ እንዳትወጪ ነው። አይ አሁንሳ በዛው ይሄ ሰውዬ እንደው ምንም ብለው ነው ደግሞ የሰው እንደዚህ ያደረገው እንዴ? እናንተን ምሳ ይዛችሁ እንኳን ቶሎ መጣችሁ። ብቻ ግድ የለም ነገ ጠዋት እኔው ራሴ ሄድለታለሁ። እንዴ እማዬ አንቺ ማዛረስ አትሄጂ፣ እኔ ሄድለታለሁ። በሉ በቃ ጠዋት እመጣለሁ። እኔ ልሂድ። በዚህ ሰዓት ወዴት ልትሄድ አማረክ? አንተ ደግሞ ግርህ አያርፍም። አሸናፊ ተው፣ ግድ የለም መጥፎ ሰው ላይ ይጥልሃል። በዚህ ምሽት ጉዞ ጥሩም አይደለም። ይልቅ እዚሁ ደሩና ነገ ጠዋት መሄድ ይሻላችኋል። እማዬን ለማን ጥዬ ነው እዚህ ማድረው? ወይ በቃ እኔ እናንተ አብረን እንሄዳለን። እንዴ እኔስ ምን እሺ ነው? ቆይ አንተ እንዴ ካለ እኔ ደም ዝውውር አይሰራም? በቃ ይኸውልህ አንተ እዚህ ደረን እናሹ እንሄዳለን። በሉ በቃ ብርሃን፣ እኛ ልንሄድ ነው። እሺ መንገዱን እያያችሁ ተጠንቅቃችሁ ዱሻሹ። አይ ብርሃን፣ በዚህ ድቅድቅ ጨለማ ምን ይታየናል ብለሽ ነው? ባይሆን ይኸውልሽ ይሄን ወንድሜን ተንከባከቢልኝ። እሺ እንሂድ። ዴቭ እዚህ መምጣት አልነበረብን። ምን ላድርግ አይደል? ቤቱ ያለ አንቺ ጨለማ ሆነብኝ። ደግሞ እኮ ነግሬሻለሁ አይደል? በቃ አንቺ ቤት ውስጥ ከሌለሽ ሰላም አላገኝም። የፈለገ ቢሆን እንዴት ራስን አደጋ ላይ ትጥላለህ? ቆይሽ እዚህ በመምጣት ምን አተረፍክ? የኔ ጉድ ማለቅ የለውምና አንተ ችግር ውስጥ መግባት አለብህ? አደይ እንደማልተውሽ እኮ ቃል ገብቼልሻለሁ። አደይ የትም ብትሆኚ ምንም ውስጥ ብትገቢ አብሬሽ እገባለሁ። አደይ ይህን ሁሉም ነገር ምልሽ እወድሻለሁ፣ አፈቅርሻለሁ የምልሽ ላፊ አይደለም። ዴቭ በጣም ይቅርታ፣ በእኔ ምክንያት ብዙ ዋጋ ከፍለሃል። ይኸውልሽ አደይ እዚህ መሆኔ ለአንቺ አይደለም ለእኔ ነው። እሺ ጥቅሙ በቃ አንቺን ሳይ ሰላም ይሰማኛል። ብታይ የኔ ቆንጆ አንቺ በሌለሽባቸው ቀናቶች እንዴት ስረበሽ እንደነበር ብታይኝ። እሺ ሁሉ ድብደባ ለምን? ይሄ አሁን ካየሽው ሰውነቴ በላይ ልቤ ምን ያህል እንደሚቆስል ብታይልኝ ለእኔ ጥሩ ነበር። አደይ ይሄ ማለት ለእኔ ምንም ነው። ለምን ፍቅርን መቀበል እንደሚያቅተኛ ይህልኝ አየኸው አይደል ጉዴን፣ ስንት መከራ ውስጥ እንዳለሁ። አደይ ወደዚህ መምጣት እኮ አልነበረብሽም። ሁሉም ነገር ፊቱን ሲያዞርብኝ ተስፋ ሳጣ ምን ላድርግ? አደይ እኔ ጋር እኮ መምጣት ትችይ ነበር። አንተም በቤዛና በፍቅር ጆሮ ተከርኖ ነበር። ልትሰማኝ ፍቃደኛ አልሆንክም። እሺ እነሱንስ ይሁን ብዬ ቻልኩት፣ ያንተን ግን ማመን ከበደኝ። ይቅርታ አደይ፣ በሰዓቱ በጣም ተናድጄ ስለነበር፣ ግን ወዲያው ነው ልፈልግሽ የወጣሁት። ለሊ ጋርም ሄጄ ነበር፣ ግን እሷ የሰው ቤት እንደገባሽ ነገረችኝ። ምንም ቢሆን አራቀችም፣ እዚሁ ከተማ ናት ያለችው ብዬ እርፍ ብዬ ነበር፣ ግን በሁለተኛው ቀን አልቻልኩም። ለሊ ጋር መጥተህ ነበር? አዎ አደይ፣ ለሊ ጋር መጣሁና የት እንደወሰድሻ ንገሪኝ አልኳት። ገጠር እንዴት ሰማሁ ታውቂያለሽ። ምንም ማድረግ አልችልም። ልመልስሽ አለመቻሌን ሳስቦ በጣም አመመኝ። ታውቂያለሽ በቃ ለምን ቤተሰቦቼ ቤት አልሄድም ብዬ ወሰንኩኝ፣ ግን አልቻልኩም። ሳልነግር ስለመጣሁ በጣም ይቅርታ አደይ፣ ተናድጄ ስለነበር ነው። ደግሞ ወደ ቤት መመለስ ሽንፈት መሰለኝ። ኤላ ጋር ስሄድም እሱ ጥሩ ፊት አላሳየኝም።
ለሊሄቴ ብትሆንም ግን ትንንሽ ነገሮችን መቋቋም አልቻልኩም። እናቴ እያለችኝ ለምን ይሄን ሁሉ መከራ ያለው ብዬ ወደዚህ መጣሁኝ። ኢላ ሌላ የተናገረሽ ነገር ነበር? የኔ ጥፋት ነው። እሱ ምንም አላደረገም። እንዲሁ ሆድ ብሶኝ ስለነበር ሲናገረኝ ከፋኝ እንጂ እሱ ምንም ክፉ አልወጣው። ደግሞ ቢናገረኝም ልክ ነው። እሺ አሁን ያለፈው ነገር ሁሉ አልፏል። ነገን ነው ማሰብ ያለብን። እሺ እኔ ቆንጆ፣ እኔ ህይወት የሚቀየር የሚነጋልኝ አይመስለኝም እንዴ። ፍርሃቴ አባቴ እጅ ላለመግባት ነበር። አሁን ደግሞ እሱም ይዞኛል። በቃ ከዚህ በኋላ ምንም ተስፋ የለኝም። ከዚህ ማምለጥ አልችልም። ኪንጎና ዳይመንድ የተያዙ መስሎኝ ነበር፣ ግን ሲመስለኝ እስካሁን አልተያዙም። እነሱ ይደርሱልናል አይደል? ኪንጎና ዳይመንድ እዚህ ናቸው? አዎ እዚህ ናቸው። እኔን እኮ እዚህ ድረስ እየመራ ያመጣኝ ዳይመንድ ነው። እሱ ባይኖር እኮ መኖሪያሽንም አላውቀውም ነበር። እንዴት መጡ ዴቭ? ይሄ እኮ ከኔ አእምሮ በላይ ነው። ቆይ ምን ባረግላቸው ነው ሁሉ ሰው እኔን ፍለጋ እዚህ ድረስ የመጣ? አዴ የኔ ቆንጆ፣ አንቺ እኮ ልብሽ ንጹህ ስለሆነ ነው እነዚህን ሰዎች ሁሉ ወደ አንቺ ላከልሽ። የሚገርም ነገር ልንገርሽ አዴ። ምንድን ነው እሱ? ሊዱም እዚህ ነው ያለችው። እንዴት እንደማመሰግን አላውቅም ዴቭ። ይህ ሁሉ መስዋዕትነት እኮ ለእኔ ይገባኝ። ተስፋ ይጨልሙ ነበር፣ አሁን ግን ተስፋ ሰጣችሁ። ከዚህ የምንወጣበት መንገድ አይጠፋም ሻሪ። እኔ እዚህ መግባት አልነበረብኝ። ውጭ በሆን ኖሮ ቀላል ነበር። እዚህ መምጣት እኔን አድኖኛል ዴቭ። በምክንያት ነው የተያዝከው። እኔስ እሺ፣ አንቺ ካጠገቤ ስትሆኚ ሁሌም ስቃዩ አይሰማኝ። አንቺ ግን እንዴት ነው? እኔ አጠገቤ ስለሆንኩ ምንድን ነው የሚሰማሽ? አለልኝና ጫኔ ሊጫወቱብኝ ነበር። ጫኔ አባቴ ከመጣ ላይ ሲወጣ አንተን አገኘና ይዞ ገባ። አንተ እዚህ ባትመጣ እኮ እስካሁን ህይወቴ ተበላሽቶ ነበር። እነዚህ ውሾች ይኸውልሽ አዴ፣ ምንም እንዳትፈሪሽ። ከዚህም ቦታ ከዚህም ሀገር ይዤሽ እጠፋለሁ። ይኸውልሽ እኔ ሁሌም ከጎንሻለሁ። ምንም ነገር እንዳትፈሪሽ። አመሰግናለሁ ዴቭ። እሺ ቁጭ ብላችሁ ታወጉልኛላችሁ አይደለም? አታፍሩ። ምን እያልካት ነው? የእጃችሁ ባኝ ያላችሁ። እሺ አሁን ያ ጓደኛ ይታለ ለምን ፈለግችሁ ደግሞ? ጫኔማ የታደለ ምሽቱ ጋር ሄደ። እኔ ያለው እንጂ ምሽትም የከንፈር ወዳጅም አጥቼ እንዲሁም እንጀባረረው። አየሽ አይደል? እንቺ ይሄን ግመል የመሰለ የከተማ ሰው ወደሽ አይደል ያለሽ? እኔ ይኸው ይሄን የከተማ ወዳጅሽን እዚህ ጥኛ ሰሩ። ሰማሽ ወይ? ስንቱን የዚህ ቀየ ሰው እንዳላንገዋለልሽው እንዳላርገፈገፍሽው ይኸው ወዳጅሽ እዚህ ፊት ለፊትሽ ቁጭ ብሎ በእኛ ይርገፈገፈልሻል። አትንካውተው ነብሮ፣ አትንካውተው። ቢነካውስ ምን ታመጫለሽ? ያርገፈግፈዋለሁ። አንቺ መናጢ እራት ሰራሽልኝ? አዎ ሰርቻለሁ። እንደው አንዳንዴ እኮ ጸባይሽ ያስቸግራል እንጂ እኮ ባለሙያ ነሽ። ነይ ተነሽ፣ እስቲ እራቱን አቅርቢልኝ። እስቲ ጫኔ ትሄድብሃል አንተ አይደል? መች ተነካሽና ነው እንዲህ የሚያደርግሽ? በይ እራቱን አምጪ።
እስኪ ነው እስቲ መጀመሪያ እራቱን ብላ ጫኔ። እራቱን? እሺ እሺ። አንቺ ምንድን ነው አንቺ? ምን ሆነ ጫኔ? የቀዘቀዘ ወጥ ለኔ? ጫኔ እኔ እኮ ቅርብ ሰዓት ነው ያሰናዳሁት። አንተ አይደል እንዴ ቆየው? ምን ቀኑ ሙሉ ስትለሽ ውለሽ ነው እንጂ ይሄ ቀዘቀዘ ወጥ ነው ለጫኔ የምታመጭልኝ? ኧረ እባክህ ጫኔ፣ እኔ ዛሬ ከነጋም ቢሆን እህል ባፌ አልዞረም። ዝም በይ እንጂ እኮ አንቺ መልክሽና ሙያሽ ምንም አይገናኝም፣ ምንም። እሺ ጫኔ፣ አሁን እሳቱን ላቀጣጥልና ሞቀልሃል። አርበሽ ሰሚኛለሽ? እኔ መች የቀዘቀዘ ሽሮ አማርኛ አልኩሽ? እኔ አማርኛ ይኸውልሽ ሞቅ ያለሆነ ይኸውልሽ ሞቅ ያለሆነ እማዬ እዚህ ምን ትሰራለሽ? አትተኝም እንዴ? እንቅልፍ እምቢ አለኝ እኮ ምን ላድርግ ብለሽ ነው? እኔም እኮ እምቢ ብሎኝ ነው እዚህ የመጣሁት። እማዬ ግን እነ ዴቭ ሲሄዱ ዝም ማለት አልነበረብሽም። የራሷን ጣጣ እዛው ራሷ አትጨርስም? ደግሞ እኮ ነው የገረመኝ የሊዱ ማሽቃበጥ። እነሱማ ምን ያድርጉ? አደይን ፍለጋ እኮ ነው የሄዱት። እነሱም ተንከራተቱ በማያውቁት ሀገር። ዴቭ እኮ ስደውልለት ስልኩ አይሰራም እማዬ። ፈጣሪ ጠብቃቸው ነው እንጂ ሌላ ምን ይባላል? ወንድምሽም ስራ ብሎ ጠዋት እንደወጣ አልተመለሰም። እኔ እኮ ጨነቀኝ፣ ማረፍ አልቻልኩኝም። እንደው ያቺ አደይ ምን ሆና ይሆን? እንዴት ሆና ይሆን? እንዴ እማዬ ላዴ ትጨነቂያለሽ እንዴ? ይሄ ሁሉ እኮ ጣጣ ያመጣችሁ እሷ ነች። ዴቭን ማሰቃየችው ይቺ የማትረባ። ማናት ማትረባ? አደይ ነው እንደዚህ የምትናገረት? ቆይ እሷ ምን አደረገች? አይ እሷን ሳይሆን እናቷን ነው እማዬ። እናቷስ ምን አደረገች? ለማትፈልገው ሰው ልትድራት አይደል እንዴ? እናቷማ አደይን እኮ ነው የምትተባበረው። ወደዚህ እንድትመጣ ራሱ ያደረገቻት እናቷ ናት። አባቷ ነው እንጂ ለማትፈልገው ሰው ሊድራት ያሰበው። ገጠር አሁንም እኮ እንደዛው ነው። ይሄ ያላቻ ጋብቻ የሚባል ነገር አለ። አንቺንም ቢያገኙሽ አይምሩሽም። በዚህ አይነትማ ሊዱም ታጭታለች በይኛ። ቆይ እማዬ አሁን አባቴ ባል ቢያመጣልኝ ምን ትያለሽ? የምን ባል ነው የምትዩ? አንቺ እኮ ገና ተማሪ ነሽ። ሁለተኛ ተሳስተሽም ቢሆን እንደዚህ አይነት ነገር እንዳትይ፣ ገና ልጅ ነሽ። እሺ እንዴ እማዬ እኔ እኮ ቢሆንስ ነው ያልኩት። የሆነ ያክል አስመሰልሽ። የማይሆን ነገር እዚህ እያወራሽ ቢሆንስ አትበይኝ። ደግሞ ይሄ አባቴን የምትዩን ነገር አቁም። እሺ አይሆንም ብያለሁ፣ አይሆንም። እኔ እንዲህ አይነት ቀልድ ደስ አይለኝም። እሺ እንዴ እና ቆሜ ልቀርልሽ ነው እንዴ እማዬ? ቆይ አሁን ዴቭን አግብቼ ሰርፕራይዝ ነው ማደርግሽ። ያ ቀን ሩቅ አይደለም። ፈጣሪ ሆይ ይቺን አደይ እዛው አስቀርልኝ። ወይኔ ዴቭዬ ወንድሜ ምን ሆኖብኝ ይሆን አሁን? በቃ ሂዱ፣ አትጨነቂ፣ ምንም አይሆንም። አደይንም እሱም እናመጣቸዋለን። እዚህ ስለመጣችሁ በጣም ደስ ብሎኛል ኪንጎ። እህቴን የሚያግዛት ካሽ ውጪ አንድም ወንድ አልነበረ። እማዬም ይኸው እናንተ ስለመጣችሁ ተረጋግታለች። ቆይ አንተ ለአደይ ምን ሆነ? እኔ የዳይመንድ ጓደኛ ነኝ እና እሷ ማለቴ እሱና እሷ ጓደኛሞች አይደል? ማለቴ ዳይመንድ የአደይ ወንድም አይደል? ዳይመንድ ማን ነው? ደመቀን የሚልሽ ማሚዬ። እኔ የሚልሽ ግን ማሚ፣ ቆይ ሁላችሁም እዚህ ቤት ውስጥ ነው የምትኖሩት? ማለቴ ወይስ የአደይ አባት እያስፈራራችሁ ስለሆነ መደበቂያ ለጊዜው ነው? እዚህ ነው የምንኖረው። ምን ሆነብሽ? አደይም እዚህ ቤት ውስጥ ነበር የምትኖረው? አዎ ልጄ፣ አደይና ብርሃን እዚህ አይደለም የተወለዱት። እዛ ወንድምሽና አደይ የታሰሩበት ቤት ነበረ የምንኖረው። ከአባታቸው ጋር ስጣላ እዚህ መጣን። ይሄ ቤት ግን የአባቴ ቤት ነው። እናንተ ጋር አደይ ከመምጣቷ በፊት ግን አብረን ነበር የምንኖረው እዚህ። ለምን ደግሞ ከባሎት ጋር ተፋቱ? ሊዱ፣ አይ ልጄ፣ ባል ሚስቱ የምትለውን ነገር ካልሰማ ምኑን ባል ይሆናል ብለሽ ነው? አልገባኝም ማሚ። የአደይ አባት ጆሮች አይሰማም?
ምኗ ጀንፍል ነሽ ደግሞ አንቺ? አሬ ዱ አይምሮሽ እየሰራ እሳቸው ያሉት እኮ ሰው የሚላቸውን ነገር አይሰሙም። ታዲያ እንደሱ አትሉም? ምን ያስገለፍጣችኋል? እሺ ማሚ፣ አንቺ የከተማ ልጅ ነሽ፣ እኔ የምለው አይገባሽም። አረ ይገባኛል ማሚ፣ እነዚህ እያወዛገቡኝ ነው እንጂ። በል ልጄ አንተም ተኛ፣ ብርሃን አንቺም ተኛ። በጠዋት መነሳታችሁ ላይ ቀር አታምሹ፣ መተኛቱ ሳይበጅ አይቀርም። እሺ አዴነት እተኛለሁ። በሉን ልተኛ። ምን ነው ቅጥ ቢኖርሽ እንግዳ ያለሽም እንዴ ልጁ? ምን ነው ታያት ልጄ? አንቺም ማትረቢ ይኸውልሽ፣ ከዛሬ ጀምሮ እንደ ዛሬው ማታ አስቸግራለሁ እንዳትይ። ደግሞ ማንም ሰው እዚህ ዝር እንዲል አልፈልግም። እሺ? ዘመዶቼን በሙሉ አስቀይማለሁ። ጭራሽ ዘመዶችሽ ማምሮሻል። ነይ ገመድ አቀብኝ፣ ነይ አቀብኝ። እባክህ ጫኔ፣ እባክህ ለምን አትሰረኝ? እሺ ቤቱን ስራ በምሰራዋል። ይሄን ገመድ አቀብኝ አልኩሽ፣ አቀብኝ። እባክህ ጫኔ አትሰረኝ፣ እባክህ። እባክህ ጫኔ፣ የቤቱን ስራ እንዴት አድርጌ እሰራዋለሁ? እባክህ በይ። ቆይ ትላንት ያንን ሽሮ እንዴት አድርገሽ አፈላሽው? በታሰረች ነዋ፣ እንደምንም ብዬ። ትሰሚኛለሽ? ቆይ አንቺ ፈቅደሽ እኔ ቤት የገባሽ ይመስልሻል? ቤተሰቦችስ ፈቅደው ለእኔ የሰጡኝ ይመስልሻል? እዚህም እዛም ስትይ እኔ ንቀሽ፣ አንቺ የለማኝ ልጅ፣ አንቺ እኮ የለማኝ ልጅ ነሽ፣ የለማኝ ልጅ። ጫኔ እንደው ቆይ ምን በድዬ ነው? በየትኛው ጥፋቴ ነው እንደዚህ የምታሰቃየኝ? እዚህ እዛ ማለት እስክታቆሚ ድረስ ይሄ ልጅነትሽ እስኪበርድልሽ ድረስ አትፈችም። ገባሽ? አትፈችም። ጫኔ አደይ አንተ ጋር ናት? ቆይ እንደሞ ማን ነገረሽ? የመንደሩ ሰዎች ጎረቤቶች ሲያወሩ ሰምቼ ነው። ትሰሚኛለሽ? እዚህ እዛ ማለት ካሁን በኋላ ላንቺ አይፈቀድልሽም። እሺ? እምቢ ካልሽው ወስጄ ጋሼ ቤት ነው ማስረሽ። ጋሼ ቤት ልክ እንደዛች ልጅ ወስጄ ነው ማስረሽ። ማንም ሰው ቢያንኳኳ ዝም በይሽ፣ ዝም ጸጥ። እሺ? ተግባባን አይደል? አዎ። እሺ ባርኪ እናት፣ አሁን እመጣለሁ። አረ ምንም ስራ የለኝም፣ ቤት ብቻዬን ቁጭ ብያለሁ። አረ ምን ነው ቤዛስ የለችም እንዴ? እንዴ ባርኪ እናት፣ ምን አርጋ አባረሯት? እሺ ባርኪ እናት፣ በቃ አሁን እመጣለሁ። እሺ። ከዚህ ሴትዮ ጋር ደግሞ አብዝተሻል። ወረኛ የሆነች ሴትዮ። አንቺ ሚጂና አሽቃብጪ። እኔ ቤዛ እንደሆነ አይሞቀኝ አይበርደኝ። አይ ቤዛ፣ እንግዲህ ምን ታደርጊዋለሽ? ስራሽ እየከፈለሽ ነው። እምዬ በጣም ታማለች። ሕክምናም ጠበልም ወስጄ አቃተኝ። ቁጭ ብዬ ሞቷን መጠባበቅ ሆኗል ስራዬ። እምዬም አትሞትም፣ ለአንተ ስትል ትኖርልህ። እናት ምንም ባታረግልህ እናት አለው መባሉ፣ እናቴ በህይወት አለች ማለቱ ብቻውን በቂ። እሱማ እመኝ ለእኔ እናቴ ብቻ አይደለችም፣ የአባቴን ቦታ ተክታ ያሰደገችኝ ጓደኛዬም ጭምር ነች። አሹ ፈጣሪ አለ፣ አትጨነቅ።
አንተ ግን ከተማ ተስማምቷል። መልክ ሁላ ተቀይሯል። እስኪ ተወኝ ወንድሜ። የከተማ ኑሮስ ኑሮ አይደለም። ያው እዚህ መጥቼ ምን እሰራለሁ፣ ማንን እጠቅማለሁ፣ እዚህስ ምን አለኝ ብዬ እንጂ የከተማ ኑሮ በጣም ከባድ ነው። አሹ እንደምታስበው አይደለም። ይሁን የኔንስ ማን አየበት? ዳይመንድ አሉ አይደም። እንኳን በዚህ ሰበብ ተመለስክ። ሮማንን ግን አላየኋትም። የት ሄዳ ነው? አይደመቀ አልሰማህም ለካ። ምኑን? ሮማን እኮ ተዳረች። እንዴ የምረን ነው? ቆይ መቼ? እንዴ ማን ያገባት? ገና አንድ ፍሬ ልጅ አይደለች እንዴ? ምን ታረገዋለህ ደመቀ? ቤተሰቦቿ ለጫኔ ዳሯት። እንዴ ጫኔ? እንዴ ጫኔ እኮ አዎ ታላቋ ነው። ታዲያ ምን ይደረግ? እሷም እንደ አደይ ወደ ከተማ አጠፋለሁ ስትል በሽፍታ ጎማውን አፈንድቶ ጠልፎ አገባት። ይገርማል። ስትዳር ብርሃኔም አብራ ነበረች። ይሄ ሁሉ ሆኖባት አሁን ቆማ ትሄዳለች? ምን ቆማ ትሄዳለች? ከቤት መች ትወጣና እግርና እጇን አስሮ ነው የሚያስቀምጣት እሱ። እሺ ቆይ ለምንድን ነው የሚያስራት? እንዳጠፋ ወጣህ ሰው እንዳትገናኝ ነዋ። ይሄን ሁሉ ነገር እንዴት ተቋቋመችው? ቆይ ምን ታድርግ? ቤተሰቦቿ ለገንዘብ ለመሬት ብሎ ለዛ ለአውሬ ጫኔ ያሳልፈው ሰጧት። ያኔ ለሰርጓ ያጨበጨበ ሁሉ አሁን ዞር ብሎ የሚያያት ጠፋ። የት አካባቢ ነች? ሄጄ በያት በጣም ደስ ይለኛል። አረ ጫኔ ቤት ሆነን ከመጣ ሌላ ጣጣ ነው እንጂ እሱማ ተነ ብርሃን ቤት ወረድ ብሎ ነው ቤታችሁ። በቃ በዛው እግረ መንገዳችንን ኬፍ እንላታለን ካልክሽ ና እንሂድ። ምን ይደረጋል? ደም የአዴ ነገርም ግራ ግብት እያለኝ ነው። የአዴ ጉዳይንም ዝም ብንል ከሮማን የበለጠ ነው የሚሆነው ጣፈንቷ። ምን እንዴ ጫኔና ልልኝ እኮ ናቸው የሚጠብቋት። አባቷ ካልመጣ እሷን ማስለቀቅ በጣም ቀላሉ። ግን እኔ ደግሞ አባቷ እንዳያኝ አልፈልግም። እዚህ መምጣቴንም እንዲያውቅ አልፈልግም። እሱማ እውነት ነው። አዴን አንተ እንዳስመለጥካት ካወቀ ያዝንብሃል። ነገር ግን ልጁ መያዙ ጥሩ ነው። መቼስ እሱ ፊት ምንም አያረጋትም። አልልኝ አዴን አግኝተውት ሊፈታት ነው። እስቲ የሚሆነውን አብረን እናያለን። አዴ ዛሬ እንደምንም ታምልጥ እንጂ ሮማንንም ቀስ ብለን እናስፈታታለን። እኛ ያለን እህቶቻችን ለምን ይሰቃዩ እንዴ? ወንድምነት ለዚህ ታልሆነ ለመቼ ነው? የሮማን ህይወት ተበላሽቷል እያልከኝ አይደለ? ከዚህ በኋላ ምን ልናደርግላት እንችላለን? አሁንስ ቢሆን ገና አልጸነሰችለት። እስቲ አዴት ሂድና የሚሆነው እናያለን። አሹ ያቺ ሊዱ የሚሏት ቀምላጣ ደግሞ ምንም አልጣበች። ደግሞ ኋላ ወንድሜን ብለህ እኛ ጋር ተከትላ እንዳትመጣ። እሺ አትልም፣ ግን በቃ ከእኛ ጋር መሄድ የለባትም። ልክ ነህ። ወንድሟ ግን ለአዴ ምኗ ነው ይህን ያህል መስዋዕት የሚሆንላት? ፎንቋ ነው። በናት ፎንቋ ነው። ይህን ከተማ አነጋገር ተወው። ደም እንደ ድሮ በቋንቋችን እንነጋገር። ትመቸዋለች ማለት ይወዳታል። ይህ እስከ አንተ ጋር የነበረው ትቶ የመጣኸውስ? ኪንጎ ይባላል። በጣም ውድ ጓደኛዬ ነው። ይገርማል። ያኔ አንተ ጥለኝ በመጣ ሰዓት ከእሱ ጋር ነው። ይኸውልህ ከዛ ጊዜ ጀምሮ አብረናል እና ሁሉም ሰው ጥሩ ነው እያልከኝ ነው? ወይኔ ልጄን፣ ወይኔ ልጄን፣ ምን ነው ባልመጣሽ ሰው በቀረሽ። እኔ ልጨነቅልሽ። ወይኔ ጉዴ ፈላ። እንዴት ሆና ይሆን? ወይኔ ጉዴ። ኧረ እማዬ የሞተች አስመሰልሽው። ተረጋጊ እንጂ። ኪንጎና ዴቭ ጋር ውሰደኝ። አልፈሽ ተቀመጪ ሊዱ። አደገኛ ቦታ ነው እንጂ እዚህ አስችሎ ይቀመጥ ነበር። አደይ እዛው ሆና እየፈለገ ነገር ይሁን ኪንጎ፣ ወንድሜ ጋር ውሰደኝ። ሊዱ ተረጋጊ አልኩሽ። አልረጋጋም ኪንጎ። ወንድሜን እኮ ይሄን እያሰቃዩት ነው የሚሆነው። እሱን ሳላየው አልረጋጋም። ለአደይ ጊዜ እንደዛ ያለውሽ ምን ነው? ለዴቭ ሲሆን እንደዚህ መሆን። ሊዱ ተረጋጊ። እናሹን ጠርቻቸው ልምጣ ይሆን? ይኸው መጡ። ዳይመንድ ምንድን ነው ግርግሩ? ብርሃን ወየት ልትሄዱ ነው? ዳይመንድ ወንድሜ ጋር ውሰደኝ። አይ እኔው ራሴ ሄጄ አባትየውን ገላግየው ነው የምመጣው። ልጄ ጋር ራሴው እሄዳለሁ። እንዴ እማዬ እንደዚህ ሆነሽ ወዴት ነው የምትሄጁ? የአባዬን ነገር እያወቅሽ
እሱ እኮ ለነገ አያውቅም። ትሞችብኛለሽ። ኧረ እማዬ ተረጋጊ። ምን ሆነሻል? መንገድ አግኝቶ ይገልሻል። ብርሃን እናትሽን ይዘሽ አግቢ። እኔ መሄድ አለብኝ እህቴ ጋር። ብርሃን ልጅ አትሁኚ፣ ሂጂ ግቢ። ግን እኮ አሹ እህቴ። ተናገርኩ ብርሃን፣ እምዬን ይዘሽ እቤት ቆይ። ኪንጎ ና እንሂድ። ሊዱ ይኸውልሽ ሰዓት አትግደኝ። አንቺ ተመለሽ። እንዴ ለምንድን ነው የምመለሰው? ወንድሜ እኮ እዛ ነው ያለው። ይኸውልሽ ሊዱ አውቃለሁ ወንድምሽ እዛ ነው። ታዲያ ለምንድን ነው አትሄጂ የምትለኝ? አንቺ እዛ መሄድሽ ምንም ጥቅም የለው። አንቺ ብትያዥ እንደገና አንቺን ለማስለቀቅ ድጋሚ ልንመጣ ነው ማለት ነው። እርግጠኛ ነህ ዳይመንድ? አዎ እርግጠኛ ነኝ። ይኸውልሽ ወንድምሽ ምንም ነገር ሳይሆን ይዤልሽ እመጣለሁ፣ ቃል እገባልሻለሁ። ብቻ አንቺ ይኸውልሽ ተረጋግተሽ ተቀመጪ፣ ከቤት እንዳትውጪ። ብርሃን ይዘሽ አግቢ እሺ? አሹ ደመቀ፣ ልጄን አደራ፣ እናንተ በራሳችሁን ጠብቁ እሺ? ሂዱ። እምዬ ራሳችሁን ጠብቁ። ብርሃን ላሊ ስልክሽን እኮ ከፍቅር ተቀብዬ ነው የደወልኩልሽ ቡና እንድታፈይልኝ ብዬ። ኤላ ለምን አልመጣም? ኤላ የሆነ ቦታ ደረሼ ልምጣ ብሎ ወጥቷል። እኔም ብቻዬን ስለነበርኩኝ ቶሎ የመጣት እንኳን እንደወሉልኝ። አሁን እንደው ያደይ ነገር ግራ ቢገባኝ እኮ ነው፣ ድምጻቸውም ጠፋ። እኔም እኮ በጣም ጨንቆኛል። የባርኪና ቆየት ብለን ብንፈልጋቸው ነው የሚሻለው። አሁንማ ያደይ ነገር አይምሮኝ ተቆጣጥሮታል። እንደው ምን አውቄ የሄዱትም እንደው ሊዲያና ዴቭ ድምጻቸውም ጠፋ። እንደው ምን እየተካሄደ ይሆን? ፈጣሪ ጠብቃቸው እንጂ ማኛ ምን ማድረግ እንችላለን? አደይ ታሪኳን ካጫወተችን በኋላ ከልጄ ከፍቅር ላይ ይቻላል። በጣም መልካም ልጅ ናት። አደራ ብያት ሄጄ እንኳን ቤቴን አደራዋን ሳታጓድል ነው የጠበቀችው። እንደው ምን በድለዋት ይሆን? የምታውቂው ነገር አለ እንዴ? አዎ የባርኪ እናት፣ እውነቱን ለመናገር እኔም ከዚህ ቤት ውጭ ብዬ ብዙ ጊዜ ነው የነገርኳት። ነገር ግን አደይ የትዬን አደራ አልበላም፣ እትዬ ሳይመጡ ከዚህ ቤት አልወጣም ብላ ነው ፍቅርና ሊዱ የሚያደርጓትን ነገር ችላ የተቀመጠችው። ፍቅር በጣም አስቸጋሪ ጸባይ ነው ያላት። እንደው ምን በድላት ይሆን እንዲጨከነ ያስኬዳት? አይ የባርኪ እናት፣ ፍቅርና ሊዱ አደይን ያላደረጓት ምን አለ? ቁም ስቅሏን እኮ ነው ያሳዩት። ምንድን ነው የምትቀባጥር? ለእናትሽ አደይን ምን ስታደርጊያት እንደነበር እየነገርኩልሽ። አንቺ ክፍታፍ፣ ስለ አደይ ምን ይመለከትሻል? ቆይ አንቺ መቼ ነው የምትቀየሪው? ልጅ ነሽ ብዬ እስከ ዛሬ ዝም አልኩሽኝ። አንቺ ግን እለት ተዕለት እየባሰብሽ ነው የሚመጣው። እማዬ የማንንም ወሬ እየሰማሽ እኔን በጥፊ እንዳልደግምሽ ፍቅር፣ አንቺ የምታደርጊው ነገር አይታይሽም? ጥፊው ብቻ ነው የታየሽ። እዚህ እንድኖር የማትፈልጊ ከሆነ አባዬ ጋር ላኪኝ፣ እዛው እኖራለሁ። ኧረ ጥር ገበያ እኔ ለፍቻ አሳድጌ እዚህ አባቴ አባቴ ይባልልኛል። የባርኪ እናት በቃ ተረጋጉ። እንሂዳ። እሺ ቆይ እንሄዳለን። አሹ ምን አሰብ እንሂድ እንዴ? አይ እኔማ ዝም ብሎ መግባቱ አልታየኝም። እና ታዲያ ምን እናድርግ? መጀመሪያ ለምን አንተ አዘልቅ? ጋሽን ፈልጌ ነው ብለህ በወሬ ይዘህ ታዘናጋን ይላል። ቲያ ወዲያ ምልክት ስትሰጠን እንገባለን እኛ። አለልኛ ጫኔን ደግሞ ታዘናጋለናል፣ አሊያም ደግሞ ቀስ ብለህ ታስወጣለናል። ያሹ ሀሳብ ጥሩ ይመስለኛል። በቃ አሪፍ። እኔ ምልክት ሰጣችሁ ቀስ ብላችሁ ትገባላችሁ። ታዲያ ራሳችሁን በደንብ እየተጠነቀቃችሁ። ስለማንኛውም አይንዶ ያስ ናውዲ ተደብቅ፣ ቀስ ብለህ ሂድ። በቃ ጀገና አዎ እኔ እዚህ በጣም እየደበረኝ ነው። ወደዛ ጋር ደርሼ ልምጣ። የልትጅ ነው ሊዱ? እዚሁ ነኝ። እሺ ሰው ከመጣ አሮጠሽ ግቢ። እሺ ምን ነው እቺ ልጅ ቆየች? አይቻልም። ወጣ ብለሽ ያለ
እማዬ ኧረ ልጁ የለችም እንዴ? ታዲያ ዝም ትያለሽ እንዴ? ወደዚህ ከምትመጪ ያለችበት ራቅ ብሎ ከሆነ ምንም ያህል አትርቅም። እንደውም ሂጂ እያለ እሺ ሂጂ። ሊዱ ሊዱ ሀሎ ጋሺ እኛ እንውሰድለት ወይስ እሱ መጥቶ ይወስዳታል? ኧረ ይሰማኛል። እሺ እሺ ጋሽ እሺ 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 ጋሽ እሺ። ምንድን ነው እሺ እሺ ምንድን ነው የሚሉ በል? አይ በቃ ልጅቷን ወስዳችሁ ለጌታ አስረክቡ ነው የሚሉት። አስረክቡ? ለምንድን ነው እሱ ራሱ መጥቶ የማይወስዳት? በል ምን አውቃለሁ፣ የእሳቸው ትእዛዝ ነው። እሺ ይሄንን እስከንቱ ምን እናድርገው? በቃ እሷን አድርሰን ስንመለስ እናስወግደዋለን። አዎ ባይሳችሁ ልቀቀኝ፣ መሄድ አልፈልግም። ይኸውልህ ጫፏ እንዳነካት እሺ፣ በጣም ጫፏ እንዳነካት ዝም በል ዝም በል። ስንመለስ ይኸውልህ አንተ ነው የምናስወግደህ። እሺ መሄድ አልፈልግም፣ ልቀቀኝ። ተነሽ እንዴ እኮ አዎ፣ ና ና ይዛ ና ና። ዝም በል አንተ፣ ዝም በል ዝም በል አልኩህ፣ ዝም በል ዝም በል ውሾች። ዝም በል ስንመለስ እናሳይሃለን። እሺ ይዛት ሂድ። አዎ አደይ አደይ ይዛት ሂድ። አንተ ውሻ ጫፏን እናነካ አደይ። ሁላችሁም የእጃችሁን ታገኛላችሁ። እሺ ጫፏ እንዳነኳት አደይ 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 አደይ። እንዴ አደይን ወዴት ነው የሚወስዳት? እንጃ። በቃ ዳይመንድ እየተከተላት ነው። ወደ ቤት ግቡ እያለን ነው። አዎ ምልክት ሰጠን ነው እያለን ነው። እንሂድ እንሂድ። አደይ ልቀቋት! አደይ እንዳነኳት እናንተ የተረገማችሁ! አደይ አደይ እያንዳንዳችሁ ለሰራችሁ እጃችሁ አደይ አደይ ዴባ አደይ ነው የተወሰዷት። አደይ ሰውዬው ጋር እየወሰዷት ነው። ተከተሏት! አደይ ተከተሏት! እየወሰዷት ነው። ቶሎ በል ቶሎ በል! አደይ ጋር የተረገሙ ሰይጣኖች ሰይጣኖች! ድረስ እናንተ ድረስላት! ቶሎ በል እናንተ ድረስላት! እኔ ፈተዋለሁ። እናንተ ድረስላት!